አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የዱካ ሚዲያ ቤተሰቦች እንሆ የዕለቱን ዘገባዎች ከዚህ በመቀጠል ማቅረብ ጀመርን። የጎጃም አገው ምድር ክፍለ ጦር ዛሬ ከጧት ጀምሮ ሰከላ ከተማን ከበባ በማድረግ ጠላትን መውጫና መግቢያ ሲያሳጠው የዋለ ሲሆን የዘንገና ብርጌድ፣ ጊዮን ብርጌድ፣ ኤፍሬም አጥናፉ ብርጌድ እንዲሁም የአምስተኛ ክፍለ ጦር የገረመው ዳውቅ ብርጌድ እንዲሁም ያረዘው ዳሞት ብርጌድ ቢተው ሻለቃ በአንድ ላይ በመተሳሰር ብዙ ጠላትን በመደምሰስ ሳይቀጡ ቅጣት የተቀጣ ሲሆን ሰከላ ከተማን ተቆጣጥሮ መዋልም ተችሏል። በአውደ ውጊያው አሮጌው ከተማው በሚባለው የቁም ምሽግ በመልቀቅ ወደ መድኃኔዓለም ቤተክርስቲያን በመግባት የሃይማኖት ተቋማትን ምሽግ ያደረገ ሲሆን ፋኖን መቋቋም ሲያቅተው ከመድኃኔዓለም ወደ ግሽ በመፈርጠጥ የግሽ ገዳምን ምሽግ አድርጎ ሙሏል። ውጊያውን የክፍለ ጦሩ ጦር አዛዥ ኮማንዶ ደሞዝ የተመራ ሲሆን የአራቱም ወንድማማች ብርጌዶች የጦር አናብስቶች በቅንጅትም መርተውታል። በዚህም አውደ ውጊያ በሁሉም ብርጌዶች በኩል ከ28 በላይ ክላሽ የተማረከ ሲሆን 78 የክላሽ ፍሬ የተማረከ 28 አጥቦ የለብሴ ሚኒሻም የተማረከ ሲሆን ከ27 በላይ እስከ ወዲያኛውም የተሸኘም ሆኗል። እንዲሁም ከ20 በላይ ቁስለኛም ተደርጓል። የጎጃም አገው ምድር ክፍለ ጦር የቢትወደድ መንገሻ ጀንበሬ ብርጌድ ጠላት ከዳንግላ በመነሳት ወደ ዘለሳ በማቅናት ህብረተሰቡን በግድ በመሰብሰብ የተለመደ ፋኖን የማጥላላት ስራ ሰርቶ ሲመለስ የቢትወደድ መንገሻ ልጆች ዘለሳ ላይ ደፈጣ በመያዝ ጠላትን ክፉኛ የመቱት ሲሆን በዚህም መሰረት የአድማ ብተናና 5 አድማ ብተናና ሚሊሻ ወዲያውኑ ወደ ላይኛው ሲላኩ በርካታ አጥባይ ለብሲ ሚሊሻዎች አድማ ብተና ቆስለው ወደ ዳንግላ ሆስፒታልም ገብተዋል። ራስ ቢትወደድ መንገሻ ቲከን ክፍለ ጦርና አንደኛ ክፍለ ጦር በጋራም ታላቅ ጀብድ ፈጽመዋል። አርበኛ ለማየሁ ከቤና አርበኛ ገረመው እንዳወቅ እንዲሁም መሰል አርበኛ አባቶቻችን የፋሽስቱን ኃይል ይዞራ ቀበሌ ኢዲቢ ተራራ ላይ በረፈረፉበት ቦታ ዛሬም የጀግኖች ልጆች ታሪክም ሰርተው ውለዋል። በቀን 28 7ኛው ወር 2017 ዓ.ም ሌሊት 10 ሰዓት ላይ መነሻውን የሳባታ መዳረሻውን ኤልማና ዴንሳ ወረዳ ይዞራ ቀበሌ ሮብ ገበያ በማድረግ በወገን ላይ ጥቃት ለመፈጸም የሞከረ ቢሆንም የጠናው መብረቅ ብርጌድ አካል ቅንበባ ሻለቃና የሻለቃ ንሙት ያዛቸው ብርጌድ አካል ሰንጥቅ ሻለቃ ባደረጉት ጥምረት ውጊያም ከጧቱ 12 ሰዓት ተጀምሮ እስከ 8 ሰዓት በተደረገው ትንቅንቅ ጠላት በተደጋጋሚ ለመቁረጥ ሙከራ ቢያደርግም ሁለቱ አይበገር የጣና መብረቅና ሻለቃ አንሙት ያዛቸው ብርጌዶች በፈጸሙት ከፍተኛ ተጋድሎ ጠላትም የደረሰበት ምትን መቋቋም ሲያቅተው ከአዴት ሞሰቦ ከዙ 23 ሞርተርና ተጨማሪ ኃይል በማንቀሳቀስ ሽፋን ሰጥቶ ሙትና ቁስለኛን አግበስብሶም ተመልሷል። ከዚህ ጋር ተያይዞም በየመንገዱ የማህበረሰቡን ቤት በመክፈት ከፍተኛ ዘርፊያ በመፈጸም የወንብድና ተግባሩን ፈጽሟል። በተያዘ መረጃም አዲስ ዓለማየሁ 7ኛ ክፍለ ጦር የተድላጓሉ ብርጌድ በዛሬው ዕለት ጠላት ወደ ጨንደፎ ሄዶ የቀድሞ ሚኒሻዎችን ለማፈን ባደረገው እንቅስቃሴ የመብረቁ ብርጌድ ሽፋን ሰጥቶ ሲመለስ ያነድ ደጃዝማች ተድላጓሉ ብርጌድ ጃማ ላይ በመግባት ጠላትን ሲያስጨንቅ ውሎ 6 ሙትና 5 ቁስለኛም አድርጎታል። አንደኛ ክፍለ ጦር ልዩ ኦፕሬሽን እንደቀጠለ ነው። አዲሱ መናሪያ ተብሎ በሚጠራው አካባቢ ቦምብ በመጣል ብዙ አድማ ብተናዎችን መሸኘት ችለዋል። አምስተኛ ክፍለ ጦር ወርቅ አባይ ብርጌድ 83 የሚኒሻ አባላት ከነሙሉ ትጥቃቸው ፋኖንም ተቀላቅለዋል። የአማራ ፋኖ በጎጃም አንደኛ ክፍለ ጦር በሰጠው ልዩ ኦፕሬሽን በባህር ዳር የቦምብና የሞርተር ጥቃትም ተፈጽሟል። በቦምብ ጥቃቱ ቀበሌ 16 ስታዲየም አካባቢ ጥበቃ ላይ የነበሩ የአገዛዙ ጭፍሮች ሙትና ቁስለኛም ሆነዋል። ዘሪሁን 13ን በመጠቀም ቆላ ጽዮን ማርያም ቀበሌ 11 ስራ መሰብሰቢያ አካባቢ ሊሰበሰብ የነበረውን ካሬ እንዲፈረጥጥም ተደርጓል። በሰባት አሚት በኩል ደግሞ የሞርተር ጥቃት በመፈጸም በአገዛዙ ሊሰራ የታሰበውን ፖለቲካና ፕሮፓጋንዳ እንዲከሽፍም ተደርጓል። የቦምብ ጥቃቱ ከትናንት ምሽት ጀምሮ ነው የተፈጸመው። ገዢው የብልጽግና ቡድን በአማራ ክልል ከሚያዝያ 1 2017 ዓ.ም ጀምሮ ለአንድ ወር የሚቆይ የተለየ ያለውን ወታደራዊ ዘመቻ ለማካሄድ በክልሉ የሚገኙ ሁሉም ወታደራዊ እዞች ዝግጁ እንዲሆኑ ትዕዛዝ መስጠቱንም የዱካ ሚዲያ ወታደራዊ ምንጮችም ጠቁመዋል። ይህንን ተከትሎ ሌተናል ጄኔራል መሐመድ ተሰማ እዛቸውን በሚንቀሳቀስበት የጎጃምና የደቡብ ጎንደር ቀጠና ላይ ከመጪው ወር ጀምሮ ጥብቅ እርምጃ እንደሚወስዱ ለዙ የበታች አመራሮች አሳውቀዋል ተብሏል። አማራን ዱላ እንኳን እንዳይዝ አድርገን ትጥቅ እናስፈተዋለን በሚል ንግግራቸው የሚታወቁት የምስራቅ እዝ አዛዥ ሌተናል ጄኔራል መሐመድ ተሰማ በብሸለቆ ካሉ ከሌሎች የምስራቅ እዝ የበታች አመራሮች ጋር አካል እንዲሁም በገርባሳና በሐረር ወታደራዊ ጣቢያዎች ላይ
ከሚገኙ አመራሮች ጋር ደግሞ በፕላዝማ ባደረጉት ዝግ ስብሰባ የአየር ኃይሉን ደጀንነት በመጠቀም ምስራቅ ዕዝ በሰፊው በሚንቀሳቀስባቸው የጎጃምና የደቡብ ጎንደር ቀጠናዎች ላይ ጥብቅ ዘመቻ ሊካሄድ መሆኑን ጠቁመዋል። ለዚህም ደግሞ ብርቱ ዝግጅት እንዲደረግ መመሪያ ሰጥቷል ሲሉ የዱካም ሚዲያ ወታደራዊ ምንጮችም ጠቁመውናል። ከጠቅላይ ኤታማዦር ሹም እና ከጠቅላይ ሚኒስትሩ ቢሮ መጣ የተባለው ትዕዛዝ በሌተናል ጀነራል መሐመድ ተሰማ ለሚመራው ምስራቅ ዕዝ ብቻ ሳይሆን በአማራ ክልል ለሚገኙ 6ቱም ዕዞች ነው ሲሉም የገለጹት ምንጮቻችን፣ ስለሆነም ከመጪው ሚያዝያ ወር ጀምሮ ድሮንን ጨምሮ በአየር ኃይሉ ሙሉ አቅሙን በመታገዝ የጠናከረ ዘመቻ ለማካሄድ እቅድም ተይዟል ተብሏል። ዘመቻው ይቆያል የተባለ ለአንድ ወር ሲሆን ለዚህም ያግዛሉ የተባሉ ወታደራዊ ትጥቆችና ተተኳሾች ከውጭ ተገዝተው ወደ ሀገር ቤት እየገቡ መሆናቸውም ተጠቁሟል። ከሰሞኑ መነሻውን ኢስታንቡል ያደረገ ኤ400 የተባለ መጠሪያ ያለው የቱርክ ጦር አውሮፕላን በተከታታይ በረራዎች የድሮን ተተኳሾችን ጨምሮ የሌሎች ከባድ መሳሪያዎችን ተተኳሾች አዲስ አበባ በሚገኘው ቦሌ ዓለም አቀፍ አየር ማረፊያ ማራገፉን የዓይን እማኞች ዋቢ በማድረግ ዱካም ሚዲያ መዘገቡም አይዘነጋም። ይህ ወታደራዊ ጦር አውሮፕላን በቦሌ ዓለም አቀፍ አየር ማረፊያ ያራገፈው የከባድ መሳሪያ ተተኳሽ በተሽከርካሪ ተጭኖ ወደ ደብረ ዘይት አየር ኃይል ግቢ መጓጓዙንም ምንጮቻችን አክለውም ገልጸዋል። መዋሸትና ማጭበርበርን፣ ንጹሐንን በአሰቃቂ ሁኔታ መግደልና ማፈናቀል፣ ጽንፈኝነትና ጦረኝነትን መለያቸው ያደረጉት ጠቅላይ ሚኒስትር አብይ አህመድ በጠቅላይ ኤታማዦር ሹሙ ቢሮ በኩል ከቀጣይ ወር ጀምሮ የተለየ ዘመቻ እንዲካሄድ ምሪት የሰጡትም ምናልባትም ከፋኖ ጋር ድርድር ቢጀመርም እንኳን የመደራደር አቅምን ለማሳደግና ጠላት ያሉትን ቡድን ኃይል ለማሳጠት አስበው ነው ሲሉ ወታደራዊ ምንጮቻችንም ጠቁመዋል። ገዢው የብልጽግና ቡድን በሕግ ማስከበር ስም በአማራ ሕዝብ ላይ በከፈተው ጦርነት ደቡብ ዕዝ፣ ምስራቅ ዕዝ፣ ሰሜን ምስራቅ ዕዝ፣ ሰሜን ምዕራብ ዕዝ፣ ማዕከላዊና 8ኛ ዕዝ ከነ ሙሉ ሜካናይዝድ ክፍላቸው ያሳተፈ ሲሆን ከነዚህም በተጨማሪ አየር ኃይልና አየር ወለድ ኮማንዶ ኃይል እንዲሁም በባህር ኃይል በሸዋ ፋኖ የተደመሰሱት የባህር ኃይል ማሪን ኮማንዶ በአማራ ሕዝብ ላይ በተከፈተው ጦርነት ተሳታፊም ናቸው። አገዛዙ በትጥቅ ማስፈታት ስም ለአጭር ጊዜ ያጠናቅቃለሁ በሚል ይህን ሁሉ ጦርና የጦር መሳሪያ ይዞ የከፈተው ጦርነት ሳምንታት በሳምንታት እየተተኩ ወራቶችም ወራትን እየወለዱ ሁለተኛ ዓመቱን ሊያስቆጥር ጥቂት ቀናቶች ብቻ ቀርተውታል። በተመሳሳይ ጦርነቱ ሲጀምር ውስንና ተራ የጦር መሳሪያዎችን ታጥቆ የነበረው የፋኖ ኃይል በአገዛዙ ወታደሮች እየማረከ በአሁኑ ሰዓት ባያሌ የሰው ኃይል የተዋቀረና እስከ አጭር ርቀት ተወርዋሪ ከባድ መሳሪያዎችን የታጠቀም ግዙፍ ኃይልም ሆኗል። ሰላም የተወደዳችሁን የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስክንገናኝ ያላችሁበት ሰላም ቆዩልን።